አንቺ ወራሪስ አንቺ እሺ እመጣለሁ። ከዛ በፊት ምን እንደተፈጠረ ንገሪኝ። የእንጀራ ልጅ ምን እንደገባሽ ነገር ምን ተፈጥሮ ነው ንገረኝ። ሀሩን ምንድነው የተፈጠረው? ፈሪያ ተረጋጊ፣ እነግርሻለሁ እኮ ንገረኛ። ምንድነው? እያለቀሽ እኮ ነው አልካት። ቆይ ደህና አይደለችም እንዴ? እሺ ደህና ነች፣ ጠይቃታለሁ። አሁን ግን ተረጋጊ። የኔ ተረጋጊ። መጀመሪያ እሷን ያውራ። ሄሎ ሀሩን አለ? ሄሎ መና ይሰማል? እባክህ እኔ የት እንዳለህ አላውቅም፣ ግን እባክህን ካለበት ቦታ በፍጥነት ወደዚህ ነው። እሺ እመጣለሁ። ከዛ በፊት ምን እንደተፈጠረ ንገሪኝ። ታዴ ህይወት ደህና ናቸው? ሀሩን በስልክ ነገር አይደለም፣ ግን አንድ ነገር ብቻ አልጠይቅህ። በቃ ቶሎ ወደዚህ ነው። መና እሺ እመጣለሁ። አሁን ግን ታዴን ወይም ህይወትን አገናኙ። መና እባክሽን ማልቀሱን አቁሚና አገናኙ። ሀሩን አባቴ የለም፣ ታዴ የለም። ምን ሊዝናና ሌላ ቦታ ሄዷል ነው ያልሽው? አንተም እንደዛ ነው የሰማኸው? አዎ ቤት ውስጥ የለም ታዴ። የለም ማለት ምን ማለት ነው መና? እሺ በደንብ አዳምጠኝ። ይኸውልህ ታዴ አንቺ ወራሪስ አንቺ ባንካ ነው የምትደውይው? ሄሎ መና ሄሎ እስኪ ወረደ። ሄሎ መና ሄሎ ምን እያረግሽ ነው? ደጋግሜ እየደወልኩላት ነው። ስልኩ ዝግ ነው። እስኪ ደግማችሁ ሞክሩ። ምን አይነት ነገር ነው? ሀሩን እባክህ ንገረኝ ምን እንዳለች። እሺ ፈሪያ፣ እሺ እነግርሻለሁ። ልጄ ተረጋጊ። ፈሪያ አጎትሽ ልክ ነው፣ ተረጋጊ። ሀሩን ልቤን በጣም ፍርሃት እያለኝ ነው። በል ንገረኛ። መና ያለችኝ ና ነው። ቆይ መና አንተን ድረስልኝ አለች? በትክክል ደጋግማ ነው የጠየቀችኝ። ምን አልሽኝ? ምንድን ነው የምናደርገው? ፈሪያ ይቅርታ፣ እኔ መና ጋር መሄድ አለብኝ። እኔም አብሬህ እመጣለሁ። ምን? አዎ መና ምንም እንዳልሆነች በአይኔ ማረጋገጥ አለብኝ። እንደምታውቁት እኔም እዚህ ቤት መቆየት አልችልም። ቆይ አጎቴንስ ምንድን ነው የምናደርገው? እሱም አብረው መምጣት ይችላል። እንዴት ሆኖ? ማለቴ ህይወት። አታስቢ፣ መጀመሪያም ይሁን ነገር እያሰብኩ ነበር። ወይኔ ምን አይነት ነገር ነው? ህይወትን አሳምኛት እዛ ቤት መቆየት እንድችሉ አደርጋለሁ። እመኚ። እንደዛ ከሆነ በፍጥነት እቃችን እናዘጋጅ። ለሁሉም ነገር ጊዜ የለን። እሺ አንዱ ለልብስ ሊያዝልህ ዝም ብዬ ባንቺ ቦርሳ አንዱ ለልብስ መመለስ አይቀርም እንዴ? ህይወት ወይ ተረጋጊ። ላስረዳሽ። ቆየሁ። ምንድን ነው የምረጋጋው? አንቺ እንደምታስቢው እኮ አይደለም። ኧረ እኔ እንደማስበው አይደለም። አዎ እኔ ይኸውልሽ ለማንም ምንም ነገር አልተናገርኩም። እውነት ባልደርስብሽ ግን ለመናገር አስበሽ ነበረ? አይደለም እኔ እንዲሁ ስለጨነቀኝ ብቻ። ስለጨነቀሽ መልሽልኝ። ስለጨነቀሽ ነው? እባክሽ ምንም ነገር እንዳታደርጊ። መቼም አይገባሽማ። ቆይ ስለ አባትሽና ስለ ራስሽ አታስቢም ነው ወይስ ምንም አታመጣም ብለሽ ንቀሽኝ ነው?
እባክሽ እባክሽ እንደዚህ አይነት ነገር ሁለተኛ አይፈጠርም እባክሽ እኔንም አባቴን ምንም እንዳታደርጊኝ እባክሽ በጣም ደፋር እኮ ነሽ በተኛውበት ነው ከክፍሌ ስልኬን ያወጣሽው ህይወት እባክሽ ከዛ ደግሞ ልጅ አሮን ጋር እንደወልሽ እኔ እንዲመጣ ብቻ የጠየቅኩት ቶሎና ችግር ውስጥ ነኛሽ ለምንድን ነው ግን እንድጎዳሽ የምትፈታተኝ ምንም አታድርጊ እሱም ከኔ ተደብቀሽ ስልክ ስታወሪ ማሰብ ነበረብሽ የእንጀራ ልጅ ወንድ ያልገባሽ ነገር ቆይ እንዴት አሮን ጋር ደውለሽ ችግር ውስጥ ነኝ ትያለሽ አሁን አሮንን እንዴት ነው ማስረዳው እንዴት ነው ከዛ ችግር መውጣው አንቺ ሰይጣን አንቺ ደደብ ማትረቢ ምነው ሁሉንም ነገር ጨረስ አዎ እኔም ጨርሻለሁ መሄድ እንችላለን አጎደምስ እቃዎቹ ግን ምንድነው የሚሆኑት እዚህ ይሆናሉ መምጣት ይመች ይቀራል ያ የተረገመ ሰውዬ ካልተወኝ እስከዛው ድረስ ምን ይሆናል ምንም ደግሞ ነፃ ያለው አታስብ እሺ እንደዛ ከሆነ ሳይመሽ እንውጣ ቆይ ከመውጣታችን በፊት መጣ ወዴት ነው አጎቴ መጣ እናንተ እዚህ ቆይ እሱም ሆነ ግብረ አበሮቹ እንዳሉ አይችልም ጣ ይሄ ጥሩ ሐሳብ ነው መቼም ይሸሻሉ ብሎ ስለሚያስቡ አይናቸው እኛ ላይ ነው የሚሆነው ጠብቁኝ በቃ መጣ ምን ፈራሽ እንዴ አይገርም ምን ፈራ ያላገኘሁትን ነገር ማለት እጅ ያልገባን ነገር አጣዋለሁ ብዬ መፍራቴ አቤት ፈራ በጣም ፈርቻለሁ ለምንና ይሄን ያልጨነቃለሁ ብዬ አስቤ አላቅም ነበር እንደውም የጠሏት ነበር የሚሰለኝ አሁን ገባኝ ምኑ አጎትሽ ለምን እርግቤ እያለ እንደሚጠራሽ ወይ አሮን እኔ እንደዚህ ፈርቻ አንተ ታሾፋለህ አይደል የምሬን እኮ ነው እንደውም ነጭ እርግብ ነሽ ተሳክቶልሃል ትንሽ ፍርሃት የጠፋ ፍርሃትሽን ለማጥፋት አይደለም እንደዛ የተናገርኩት ግን እንኳን ልቀቅሽ ደግሞ አውቀህም ቢሆን ሳታውቅ የተጨነኩባቸውን ነገሮች ታቀልልኛለህ እንዴት አይቀልሽ እንደዚህ እየተፈጠፍሽኝ ተመስገን አምላኬ ዛሬ አልወጡም የሉም ማለት ነው አዎ አደራ እኔ ጌታ እቺን ልጅ ከዚህ ቀይ እስከማስሸኝ ድረስ እግራቸውን ያዝልኝ አዎ ማንም የለም አዎ አደራ እኔ ጌታ ቸሩ መድኃኒዓለም እባክህ አደራ እቺን ልጅ ከዚህ ቀይ ሳላስወጣት ምንም ሳትሆን እንድትወጣ አድርግልኝ አደራኝ ጌታ ላንተ የሚሳን ነገር የለም አጎቴ መጣ እንዴ ምን ሆናችኋል ምንም አልሆነም ምን ልበል ታዲያ ማን አለ ምን አለ ሳትሉ ለመውጣት ስትጣደፉ ያው እንዳይመሽ ፈርተን ነው የተለየ ነገር አለ ፈጣሪ ይመስገን ምንም የለም መንገዳችንን አይቼዋለሁ በቃ ከጨረስን እንሂድ መሄድ እንችላለን ቆይ ፈሪያ ምን ነው አጎቴ በእቺን ነገር ለማንኛውም ጠላ አድርጊያት ትለሽለሽ ለምን ምን ያደርግልኛል አለሽ አጎቴ ምን ያደርግልኛል አይታወቅም እኔ ልጅ አድርጊው እሺ በይ በቃ ከጨረስን ነው እሺ መና አንቺ መና ወይኔ እጅ ጦሰኛ የሆነች ልጅ መና
ወይ እንዴት ነበር የሚደረገው? መና ተመስገን በህይወት አለች። ጦሰኛ አሁን ታነኩ ብለሽ ነው እንደዚህ የምትሆኚው? አንቺ ምን ነው ነገሩ? ምን አገባኝ? እንደፈለግሽኝ ለምን እዛው ተጋድመሽ አትይኝ? ወይኔ ጉዴ ፈላ። ለካ ለአሩ እንደውላለት ነበር። ቆይ አሁን እንዴት ነው ማስተካከለው? በነገሩ ምን አገባኝ? ስትነቃ ራሷ ታስተካክለዋለች። አንቺ ንቂ። ቆይ ምን እንደማደርግሽ አሳይሻለሁ። መና ተነሽ። እንዲህ መቸለስ ነበረ። እሺ እኔ አስመሳይ ነቃሽ። አሁንም ግን በደንብ መንቃ። እሺ ነቂ አታስመስይ። ምንም አልሆንሽም። ምን እያደረግሽ? እኔማ ልገልሽ ሞክሬ ነበረ ግን አልተሳካልኝም። እስገይ ምን ነው አለሞት ያየሽ እኮ ነው የምትመስይው። ታውቆሻል ግን በጣም እያመመኝ ነው። ሆስፒታል መሄድ አለብኝ። ካሰብኩሽ በላይ ልፍስፍስ ነሽ። ግን አታስቢ፣ እኔ እየመከርኩ ጠንካራ አደርግሻለሁ። እያመመኝ ነው ህይወት። በእኔ ተነሽ የኔ ቆንጆ። አነኩሽ እንጂ መርዝ አልሰጠውሽም። ተነሽ። ግን ጥሩ ስሜት የተሰማኝ አይደለም። ማንም ስለሚሰማሽ ስሜት የጠየቀሽ የለም። አሁን ደህና ትመስያለሽ። በያውን ፍጠኝና ያበላሻሹን በሙሉ አስተካኪ። ምን ትመስላለች? እርሱ እንግዲህ ይሄ ከተማ ልጆች እንግዲህ ያው ይሄ እንዳገጥ ቁልቁለት አታውቁም። ኧረ እኔ ስለምጄዋለሁ። ብዙ ቦታ ጊዜ ስለማደር ፈሪያ ጠንከር። ደህና ነኝ። ለራስህ ሂድ እስኪ። ወይኔ ግሬ እያየሽ አትሄጂም እንዴ ፈሩ? እስኪ አንቺው ልልሽ ልጄ ፈሪያ ምን ነው? ምን ሆንሽ? ወለማለሽ እንዴ? አጎቴ አይዞሽ። አይዟችሁ በርቱ፣ ደርሰናል። እሺ ግን እዚህ አካባቢ አይኖርም ማለት አታስቢ የኔ ልጅ። ያ የምታዩን ድንበር ካለፍን ሰላም ነው። ይጠልፈኛል ብለሽ ፈራሽ እንዴ? በትንሹ ግን እርግጠኛ ነበርኩ አንተ በህይወት እያለ ማንም ሰው እንደማይነካኝ። ልክ ነሽ።
እኔ በህይወት እያለሁ ማንም አይነካሽ። በጣም እድለኛ ነኝ አጎቴ አንተ ስላለህ። አረ እያስቀናችሁኝ ነው። በደንብ ባላውቅህም ባወቅኩ ጊዜ ግን ጥሩ ልጅ ትመስለኛለህ። ይሆናል ትንሽ ፈሪያ ስለምታውቀኝ ትመስገን። አላውቅም። ምን? እውነቴን ነው። ሁሌም ግራ መጋባት ነው የሚሰማኝ ስላንተ። ገባኝ፣ አትጨነቂ። ቆይ አንቺ ማን ነሽ? ከመጀመሩ ነው እንደዚህ ሆንሽው? የእውነት ግን እዚህ ውስጥ ያለው ራሴ ነኝ? አንድም ቀን እንደዚህ ሆናለሁ ብዬ ራሴን አስቤው አላውቅም። እንዴት ነው እንደዚህ ታገሻት? እንዴት ነው ዝም ያልሻት? እና ለአባቴ ስል መጠንከር አለብኝ። ይሄን ሀሩን ምን እያደረገ ይሆን? እኔ ባሳድገው የኔ ሩብ ባህሪ እንኳን አልወሰደ። ይሄ ልፍስፍስ እኔ ጀግና ለመሆን እሷ ፊት እየመጣ ይሆናል ለመታየት። ለነገሩ እኔ ምን አገባኝ ይምጣ። እኔ ህይወት ነኝ። ሁሉንም ነገር አስተካክለዋለሁ። ሁሉንም የኔ ጀግና ደወለ። ሄሎ፣ በሰላም ነው ያልደወልኩልህ? እኔ የምልህ አቶ ታዴ ማን ነው? ይሄ ታዴ ሰላም ነው? ራሱ ነው ከሞቅ አልጋው ወጥቶ ይሄ ስቃይ ይሻለኛል ብሎ የመረጠው። እውነቴን ነው። ፍቺ ባይጠይቀኝ ኖሮ ማን እንደዚህ ያደርገው ነበር? ለማንኛውም በህይወት ፈልገዋለሁ። በደንብ ያዘው። ደግሞ ስማ፣ ስሜን እንዳታነሳ፣ አለበለዚያ እቅዴ በሙሉ ነው የሚበላሸው። ስለ እቅዴ ሌላ ጊዜ እነግርሃለሁ። ያንተን ፊት ቢሆን እንዳያይ። አይ ደህና ነኝ። አጉደምስ ደህና ነህ? ደህና ነኝ። እንሂድ። አጉደምስ ደህና ነህ? ደህና ነኝ። ትንሽ እያመመኝ ነው መሰለኝ። ምናልባት መንገዱ ይሆናል እንደዚህ። አጉደምስ ደህና ነህ? ሀሩን ይህን ነገር አድርግ እንጂ። ደህና ነህ? ምናልባት ጉዞ በጭራሽ መንገዱ ሊሆን አይችልም። ቆይ እንዴት ሆኖ ነው መንገድ ሊሆን የሚችለው? አጎቴ እኮ በየቀኑ የሚያርሰው ነው። ይሄ መንገድ በጭራሽ ሊያደክመው አይችልም። ደምስ ደህና ነህ? ፍሬው አምጪ። እሺ ደህና ነህ ደምስ? ይሰማል? የምለው ነገር ይሰማል? አጎቴ ኧረ ንቃ አጎቴ። ሀሩን የሆነ ነገር ፍጠር። ተረጋጋ። ገና እየሆነ
አጎቴ ደህና ነህ? ደህና እኔ መደገፍ እንችል ከሆነ ተነስ። ከዚህ ያለበት እሺ ተነስ። አጎቴ ማርያም ከዚህ በፊትም እንደዚህ አድርጎት ያውቃል? እኔ እስከማውቀው ድረስ አጎቴ እንደዚህ ሆኖ አይቼው አላውቅም። በፊት አሞኝ ያውቃል? ሀሩን ቆይ ለምን ሆስፒታል አንወስደውም? ቆይ እንደዚህ ይሁን ካላመመኝም ትለኛለህ እንዴ አጎቴ? ቆይ አይ እንደዛ አይደለም ግን አጎቴ እንደዚህ ነው መግባት አለበት። ደህና ነው የሚገባው። ወዴት ነው? ማስታወሻ ነገር እሺ በቃ ደግሞ እያየሁሽ ወይ አጎቴ በሳቅ ገደልከኝ እኮ። እንደዚህ ከሳቁ ስንት ጊዜ መሰለ። ስማ ነገ መጥቻ ያለው በዛም ታዴ ማነው ይሄ አቶ ታደሰን አየዋለሁ። እቅዶቼ ገና ናቸው፣ ግን እጅና እግሩ ታስሮ ፊቱ ተሸፍኖ ሲሰቃይ ማየት ፈልጋለሁ። ኧረ እባክህ የራሱ ጉዳይ ነው እንዴ! እኔን እኮ እንደ ሰራተኛ ባዶ እጄን ከዚህ ቤት ሊያባረረኝ ያሰበ ሰው እኮ ነው። እሺ በቃ አሁን ስልኩን ልዘጋው ነው እኔ። እሺ አንቺም አቤት አናገርሽ? እኔም ስትይ ሰማሁሽ ልበል? በይ ምክንያቱም ብያለሁ እኮ። አንቺም ለምን አልጨርሽውም? አያገባሽ። ቆይ በእርግጠኝነት ማይላቭ ብለሽ ሴፍ ያደረግሽው ስልክ ነው አይደለ? ምን አባሽ ነው ያልሽው? ሰምተሽኛል። ጥሩ ትገምቻለሽ። ምን? እኔ ማመን አልችልም። አባቴ ላይ የማገጥሽበት ነበር? አያገባሽም መናሽ። አሁን እርግጠኛ ሆንኩኝ። አባቴ ላይ የማገጥሽበት ነበር። በጣም ባለጌ ሴት ነሽ። ሰሚኛለሽ? ገና ልክሽን አላወቅሽው። አለበለዚያ ያጅል አባትሽና አንቺንም በእጅ ስር ናችሁ። እባክሽ ይበት አባቴን ደግሞ እንደሱ አትናገር። አፍሽን ዝጊ። እምልሽን በስርዓት ታዘዥኝ። አለበለዚያ አባትሽን እባክሽን ስልጣናት ጨርሽ። አርፈሽ በስርዓት ተቀመጪ። አለበለዚያ አባትሽንም ቃሉን በአንዴ ነው የምጨርሳችሁ። አሁን ያበላሸሽውን እያንዳንዱ ታስተካክያለሽ። ምንድን ነው ያበላሽሁት? የወጋ ቢረሳ የተወጋ ይረሳ አይደል ተረቱ? ምን እንዳበላሸሽ ረስተሽው ነው? አላስታወስኩም። አንቺ ጅል ከኔ ተደብቀሽ ሀሮን ጋር ደውለሽ ነበር። እሺ ምንድነው እንዳደርግ የምትፈልጊው? በጣም ጎበዝ ልጅ። እንደዚህ እንድትሆኝ ነው የምፈልገው። አሁኑኑ ለሀሮን ትደውይና ከዛማ ትላንትና ያወራሽው ውሸት እንደሆነ ትነግሪዋለሽ። ግን የእውነት ማሳመን አለብሽ። እንዴ ካለመነኝ የጥፋት ምኑ ጋር ነው? ራስሽ ስላበላሸሽው ጥሩ አድርገሽ ማስመሰል አለብሽ። ወይም ደግሞ ምን? ወይም ናፍቀኝ ነው ምናምን የደወልኩት በይው። ምን? እውነቴን እኮ ነው። መች ከሱ ክፍል ወጥተሽ ታውቂያና? የእንጀራ ወንድሜ ነው ዘመዴ ነው የሚባል ነገር የለ። አታፍሪ፣ ሼም አታውቂ። እሺ በቃ አሳምነዋለሁ። ጎሽ እንደዛ ነው የሚባለው።
ይሄኔ ፈሪያ ተጨንቃ ነው የሚሆነው። ለነገሩ እንኳንም መድኃኒቱን ቶሎ ሮጬ እጅ ገዛው። አሁን የተፈሪያ አጎት ይሻሏል። ፈሪያ ደወለች እንዴ? ማየ ምናልባት መናት ወንድ። ሄሎ ሀሩን ነኝ። ምን አንቺ እንደውሽ ገምቼ ነበር። ደህና ነሽ? አታስብ ሀሩን፣ ደህና ነኝ። ድምፅሽ ግን ምንም ደህና አይመስልም። አይ ዝም ብዬ ነው። መጣ እንዴ? አዎ፣ ግን ለመምጣት አስቤያለሁ። ያው እኔ እኮ ደውዬ እንደዛ አልኩክ ናፍቀኝ ስለነበር ነው። የምርሽን ነው መና? የምሬን ነው። አንተ ግን እንደዛ ሆኜ አውርቼ እንኳን መቅረትክ ያሳዝናል። እና እየዋሸሽ ነበር? እኔም ወድጄ አይደለም፣ በጣም ስለናፈከኝ ነው። በጣም ትገርሚያለሽ። እሺ መና። እንዴ ሀሩን ለምን ትቆጣለህ? ለምን አልቆጣም? ምን ያህል እንዳስጨነቅሽኝ ግን ገብቶሻል? ከኔ አልፎ ብዙ ሰው አስጨንቀሻል። ካንተ ውጭ ሌላ ሰው ለኔ ተጨንቀው? እነማን ናቸው? እህትሽ። ምን አልከኝ ሀሩን? የተጨነቁልሽ ሰዎች ጓደኞቼ ናቸው። ገባኝ፣ ግን ይቅርታ አድርግልኝ እንደዚህ ካስጨነቅኩ። ከፈለክ ደግሞ እዛው ትንሽ ቆይ። ስመጣ እናወራለን። ለማንኛውም ሄሎ 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 ዋው ትወና! ዋው በጣም ያደነኩሽ። አይመና ምን አይነት የልጅ ስራ ነው የሰራሽው? አሁን ለፈሪያ እንዴት ብዬ ነው የምነግራት? እንደዛ አመናጭቀሽ ካባረሻት በኋላ አሁን ግን ለአንቺ ስትል መታለች። አሁን ግን ለፈሪያ መናገር የለብኝም። ሁሉም ነገር ሰላም መሆኑን ካወቀች አልገባም ነው የምትለኝ። ስለዚህ ገብታት። ዋው ካሰብኩሽ በላይ በጣም ጎበዝ ነሽ። ያልሽኝን ያደረኩት። አሁን እንጂ ስልኩን ተቀበይ። ማስመሰል ላይ ጎበዝ ነኝ ነበር። አንቺን ሳይ ግን እጄን በአፌ ነው ጫንኩት። ስራዬን ጨረስኩ መሰለኝ። በጣም ትወና ትችያለሽ። ካልፈለግሽኝ ክፍሌ ልግባ? ቆይ አንድ ሱቅ ልወጣ ነው። ካርድ ገዝቼ እመጣለሁ። እና ወጣለች ብለሽ የማይሆን ነገር ብታደርጊ? ተነጋግረን ጨረስን አይደል? ጥሩ። አሁን ጥሩ መስመር እየያዝሽ ነው። ምን የቀረሽ ነገር አለ? የምትዩን እያደረኩ ነው። እና እኔ ስለ አባቴና ስለ ፍላጎቶችሽ ማወቅ እፈልጋለሁ። ጥሩ ሀሳብ ነው፣ ግን ጊዜው ገና ነው። መቼ ነው ጊዜው? በጣም የቸኮልሽ ትመስያለሽ። አዎ፣ ምክንያቱም ጊዜ በሄደ ቁጥር አባቴ መጥፎ ሁኔታ ላይ ነው የሚቆየው። ከሄደ በኋላ በጣም እያሰብሽለት ነው። እባክሽ ህይወት፣ ሳይሽ በእጅ እየገባሽ ነው። ነገ ለማየት ስለሚሄድ በሩቅ እንድታዩ እድል እሰጥሻለሁ። የምርሽን ነው? ሁኔታሽን አይቼ። ለማንኛውም ምንም ነገር እንዳትረሽ። ምንም ነገር አልረሳም፣ ምክንያቱም አባቴ ያስፈልገኛል። ጎበዝ ልጅ። አጎቴ አሁን እንዴት ነህ? ደህና ነኝ። አሁን በጣም ደህና ነኝ። አትጨነቂ የኔ ልጅ። እሰይ ተመስገን። እንኳን ደህና ሆንክልኝ። እዚህ ሰፈር ነው አይደለ? አዎ እዚህ ሰፈር ነው የእናቴ ቤት። እንደው እዚህ ተቀምጠን እንዳያገኝ። ወይ ያንተ ነገር አሳስቦኝ አላሰብኩትም። እውነትህን እኮ ነው። እንነሳ ይሆን እንዴ? ከዚህ ጥሩ ሀሳብ ነበር፣ ግን ሀሩን መጥቶ ሊያጣን ይችላል። እሱም ሄዶ ቀር። በቃ አጎቴ አይታይ ታርጊው ልምጣሽ። እንደዛ ይሻላል እንዴ? አዎ እዚሁ ጋር ጠብቀኝ። ይሄንን እንደዛው መልሳለሁ። እሺ እዛ ጋር ጠብቅሻለሁ። ከዛ ጋር
ምን አይነት የሚያስጠላ መንገድ ነው። ለዚህ እኮ ያቺ ገረድ ፈሪያ ትሻለኝ ነበረ። ያቺ ቤት ያለችውን ገረድ እንዳልካት የሆነ ነገር እንዳታረግ ፈራውኝ። ከዚህ በላይ ማን ያልሄድም። እዛ ጋር የሆነ ሰው እያየሁ ነው። ያንን ለማኝ ልላካ። አባት ወንድም ወንድም ጆሮ አይሰማም እንዴ? ወንድም አንተን እኮ ነው። አባት ወንድም ከኔ ጋር ነበር እንጂ። ታዲያ ሁሉ ሰዓት ማንን ነው የምትጠራው? ይቅርታ ስለማንተዋወቅ አልሰማሁሽም። ለዛ ስለማታውቂ ምናምን ይላል እንዴ? ከማታውቀው ሰው ጋር ስትለምን አይደል እንዴ የምትውለው? ምን አልሽ አንቺ? የማታውቂውን ሰው እንደዚህ መናገር ነውር አይደል? ወሬውን ተወውና ካርድ ገዝተና። አልገባኝ። ቆይ አንተ እብድ ነው ወይስ የኔ ቢጤ ነህ? ታለም እኔ ሁለቱንም አይደለም። አሁን ለማኝ አይደለሁም ብለህ የምትክደው ልላክ ስላልኩ ነው። ባይሆን የለመድከውን 10 ብር እሰጥሃለሁ። ካርድ ገዝተልኝ ነው። ቶሎ በል እንዳትቆይ። አለመተዋወቅ ነው። ከዚህ በኋላ ለማኝ እንዳት። እኔ ደግሞ እንዳንተ አይነት ጥጋበኛ ለማኝ አይቻል አቅም። ሴትዮ አትበይኝ አልኩሽ፣ አትበይኝ። ምን ልትሆን ልትማታ? ምን አልሽ አንቺ?